ሐረግ ድራማ ላይ እንግዲህ በክፍል 79 ለጽዮን እንዴት እንደሚነግራት በጣም እየተጨነቁ ነበር። ነገር ግን የተደበቀው ሚስጥር በሙሉ ባመጡት ፖስት አማካኝነት እንግዲህ ጽዮን በራሷ መንገድ ልታውቅ ትችላለች ማለት ነው። ካሁን በፊት እንግዲህ የጽዮን አባትና የናታን አባት እንደሞተ ሁላችንም ይታወቃል ማለት ነው በክፍል 79። ነገር ግን ጽዮን እንዳትሰማ ብሎ ነበር ናታን። ገንዬ እንንገራት ብትለውም ጽዮን መስማት የለባትም እያለ ነበር። ነገር ግን ሉሊት ደግሞ ይሄን ነገር ልትጠቀምበት ፈልጋ ነበር፣ የጽዮንን አለመስማት ማለት ነው። በጣም እየተቁነጠነጠች ነበር። ነገር ግን ለሷም ሳይጠቅማት እነ ናታንም እንግዲህ ሲጨነቁበት የነበረውን ነገር በራሷ መንገድ እንግዲህ በር ላይ ተጥሎ በተገኘው ፖስታ አማካኝነት የአባቷን መሞት ሰምታለች ማለት ነው። ሶ ያን ፖስታ ማን አምጥቶ እየጣለው ይመስላችኋል? ሲቀጥል ደግሞ ጽዮን የአባቷን መሞት ስትሰማ ምን ትሆናለች? የድሮ በሽታው ይነሳባታል ወይስ ደግሞ ናታንን የበለጠ ልትጠለው ትችላለች? ለምን ደበቃችሁኝ በማለት ማለት ነው፣ ኤፍራታንም ጭምር ማለት ነው። በሌላ በኩል ኤፍራታ እንግዲህ ያፌትና ናታን ወንድምና ወንድም እንደሆኑ ደርሳበታለች። ነገር ግን ይህን ነገር ደግሞ ለናታን ልትናገር ሄዳ ነበረ። ምን አይነት ግንኙነት እንዳላቸው ያፌት ለምንድን ነው ወንድሙን በዚህ ልክ ሊጠለው የቻለው በማለት እንግዲህ ራሷን በመጠየቅ ልትነግረው ወደ ቤቱ ሄዳ ነበር፣ ልታስረዳውና ልትጠይቀው። ነገር ግን ናታን የያፌትን ስም ስትጠራበት በጣም ተናዶና ጮሆባት ቤቱ እንድትወጣለትና በድጋሚ ሊያያት እንደማይፈልግ በእሷ ተስፋ እንደቆረጠ ከዚህ በኋላ ማየት ሁሉ እንደማይፈልግ አስወጥቷት ነበር። ነገር ግን ከወጣሽ በኋላ የበለጠ ተሰምቶት እያዘነ አዝኖና ተክዞ ስሜቱን በደንብ ተቆጣጥሮ እያለቀሰ ነበር። እሷም እንግዲህ በንዴት እየነሰራት ወደ ያፌት ቤት ሄዳ እንግዲህ ኩርምት ምት ብላ ለቅሷን እየነካችው እያለ ነበረ ያፌት እንግዲህ ለኤፍራታ አበባ ይዞላት የመጣው የነበረው። ነገር ግን እያለቀሰ ሲያገኛት እሱም ተደናግጦ ምን እንደሆነችና ሁሌም ከጎኗ እንደሆነ እሱም ደግሞ ካለሷ ማንም እንደሌለው እሱም ከዚህ በላይ ብዙ ችግርና መከራን እንዳሳለፈ እየነገራት እያጽናናት ነበረ። ሶ የያፌትና የናታን ነገር ቀጣይ ምን ይሆን መቋጨው? ኤፍራታ ተስፋ ቆርጣ ቀጥ ብላ ከያፌት ጋር ትዳሯን ትመራለች ወይስ ደግሞ አሁንም ተስፋ ሳትቆርጥ ለናታን ትታገልለታለች? በሌላ በኩል ሉሊትን ያፌት አብረው እንድትሰራ እዛ ቤት ያሉ መረጃዎችን በሙሉ እንድታመጣለት ትዕዛዝ እየሰጣት ነበረ። ሲቀጥል ደግሞ ማታ ቤዛ ባዘጋጀችው የራት ፕሮግራም ላይ ቤት መግዛትና ሆቴል መግዛት እንደምትፈልግ ለናታን እየነገረችው ነበር። ናታንም እንግዲህ ተረጋጊ፣ ካየነው በኋላ ትገዢዋለሽ እያላት ነበር። እችን መረጃ ወስዳ ለያፌት እስከምትሰጠው በጣም ቸኩላ ነበረ። ያው ስለ ቤት ሲነሳ ነበረ ጽዮን የሆነ ፖስታ በር ላይ ተቀምጦ እንዳገኘችው ለናታን እንደሆነ ያው የመጽናኛ ደብዳቤ ነበር ተጽፎ የተሰጠው። ሶ ማን የጻፈው ይመስላችኋል? ያፌት ወይስ ደግሞ በቃ ማን እንደሆነ ራሱ አይታወቅም። ራሷ ሉሊትም ልትሆን ትችላለች። በቃ ጽዮን ቤት ባለችበት አጋጣሚ እሷ እንድታቅ ስለምትፈልግ እሷ ልትሆን ትችላለች። ምክንያቱም አሁን እያስታወሰችና ደህና እየሆነች ስለሆነ እየጎዳቻት ስለሆነ ደግማ እንድትረሳላት ትፈልጋለች። እንዳያችኋት ምግብ ቤት ሲሏትም አልበላችም። እነሱ መድኃኒት እንደሰጧት ገብቷታል ማለት ነው ሉሊት ከዚህ በኋላ በምን አይነት መንገድ ነው እነሱን ማጥቃት የምትችለው? ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ በክፍል 80 የተፈጠሩትንና በክፍል 81 ምን ይፈጠራል የሚለውን እንግዲህ ሐረግ ድራማ ላይ ያሉ አንዳንድ ነገሮችን እናወራበታለን ማለት ነው። በመጀመሪያ ደረጃ ብዙ የተፈጠሩ ነገሮች አሉ። ብዙ ነገሮች በቀጣይ ክፍል ይቀየራሉ። ምክንያቱም ጽዮን እንዳትሰማ የተደበቀው ሚስጥር ሰምታለች ማለት ነው። በሌላ በኩል ደግሞ ኤፍራታ ያፌትና ናታን ወንድምና ወንድም እንደሆኑ አውቃለች። ለስራዋም የተወሰነ ነገር መንገድ ይከፍትላት ነበር። ናታን ሰምቷትና አዳምጧት ቢሆን ኖሮ አሁን ጽዮን የአባቷን መሞት ከሰማች ኤፍራታ ናታንና ያፌት ወንድምና ወንድም እንደሆኑ ልትነግራት የምትችለው ለጽዮን ነው። ከሰማች በኋላ ስላልሰማች ነበር ናታንን ልታወረው ፈልጋ ቤታቸው ድረስ ሄደችው። ነገር ግን ሊሰማት ስላልቻለ ከዚህ በኋላ ጽዮን ከሰማች ለጽዮን ነው ልትነግራት የምትችለው። ጽዮን ያፌት ወንድሟ እንደሆነ ስታቅ ምን አይነት ስሜት ይሰማታል? ናታን ራሱ ነው ወይስ ናታን ወንድሙ እንደሆነ ያቅ ነበረ?
ሲቀጥል ደግሞ ይሄ ልትናገርበት በመጣችበት አጋጣሚ ቤዛ አሁን ላይ በጣም ተቀይራ ደህና ሰው ሆናለች። እንግዲህ ቤት ውስጥ ጽዮንና ቤዛ ምግብ እየሰሩ በማየታቸው በጣም ተገርማ ነበረ ኤፍራታ ማለት ነው። በዚህ መሀል ነበር መታ ላግዛችሁ እያለቻቸው ነበረ። የሆነ ምግብማ እንድትሰሪልን እንፈልጋለን እያለቻት እንዳለ ነው በዚሁ አጋጣሚ ናታንና ቢኒያም የመጡት ማለት ነው። ናታንም እንግዲህ የት አምሽቶ እንደመጣ አይታወቅም። እሱ ቢሮ እንደሚሰራ ነው የሚነግራቸው። ነገር ግን ድንገት ነበረ ቤት የገባው። በቃ ሙሉ በሙሉ ኤፍራታ ላይ ተቀይሮባታል። ልክ እንደ ሌላ ሰው እንደ ባዳ ሰው ጠብቂኝ ብሏት ነበር የሄደው። ይሄ ነገር በጣም ነው ውስጧን የሰበረው። ምክንያቱም ሰላም ራሱ ሳይላት ነበረ አልፎ ሄደው። ነገር ግን ይህ ሁሉ ነገር ተቋቁማ ፊት ቁማ ሁሉንም ነገር ልታስረዳው ሞከራ ነበረ። በመሀል እንግዲህ ቢኒያም መጥቶ ምግብ እንዲሰራላቸው ናታን እየጠየቁት ነበረ፣ ጽዮንና ቤዛ። ጽዮን እንግዲህ ቢኒያምን ስታየው ከወንበሩ ላይ ተነስታ ፍረጥ ነበር ያለችው። እንግዲህ ናታንና ቤዛም በጣም ደንግጠውና ሙድ እየያዙባትም ነበር። ቢኒያም ግን ምንም እንዳልተፈጠረ አሁን እሷ እንደማትወደው ስለሚያስብ፣ በተለይ ደግሞ ከዳግም ጓደኛ ጋር ስላያት ውስጡ በጣም መጥፎ ነገር ነው ያለ እንጂ ለእሷ መልካም አስተሳሰብ የለውም። እሷ ይህን ነገር አታውቅም ሆን ብሎ እንዳገኛት። ነገር ግን ቢኒያም ደግሞ የሚያውቀው ከሱ ጋር የሆነ ግንኙነት እንደጀመረች ነው ማለት ነው። ሶ ቢኒያምና ናታን እንግዲህ ያው ምግብ ስሩልን ሲባሉ እሱ መስራት ባይፈልግም ጽዮንና ቢኒያም እንዲቀራረቡ ስለማይፈልግ ቤት ቶሎ ይዞት ሊወጣ ፈልጎ ነበር ናታን። ነገር ግን ቢኒያም ደግሞ እኔ እሰራላቸዋለሁ መስራት እፈልጋለሁ ሲላቸው እነሱም ያው በደስታ ስለፈነጠዙ ናታንም እንዲሰራላቸው አብረው እንዲሰሩ ፈቅዶ ነበር። ነገር ግን ሽንኩርቱን ኩሽናውን አቦካኩት። ቢኒያም የማይችልበትን ነገር እሰራለሁ ያለው እንግዲህ ጽዮን ለማየት ነው። ከጽዮን ጋር የተወሰነ ሰዓታትን ለማሳለፍ ብሎ ነው የማይሰራውን የማይችለውን ምግብ እሰራለሁ ብሎ እንግዲህ በሽንኩርት እየተቃጠለ ያለው ማለት ነው። ይህን እያዩ እንግዲህ ጽዮንና ቤዛ በጣም እየሳቁባቸው ነበር ማለት ነው። ከዛ በኋላ ነበር እንግዲህ ቤዛ እራት አዘጋጅታ አንድ ላይ አቅርባ እንትን እያለቻቸው የነበረ። ተሰባስበው እራት እየበሉ በሰላማዊ መንገድ ስለ ወደፊታቸው እያወሩ፣ ቤዛም ስላሰበችው ነገር ድርጅቱ በቃ ስለ ወደፊት ላይፋቸው እያወሩ ነበረ። ኦልሬዲ ናታን ጽዮንን ማንን ነው ኤፍራታን እረስቷታል ኦልሬዲ ማለት ነው። በቃ ላይፉን እየኖረ ነው። ደብቆ የጀመረው ሴራ አለ ስለ ያፌት እያለን ነበር። ነገር ግን የጀመረ አይመስለኝም። ስለ ስራው ብቻ ነው ማሰብ የሚፈልገው እያሰበም ያለው እንግዲህ አባቱንም ረስቶ እንግዲህ እራት እየበሉ ያለ ነበር። ጽዮን እንግዲህ ይህን ወረቀት ያመጣችው ማለት ነው። ይህን ወረቀት ስታመጠው ሁሉም ደንግጠው ነበር። ምን እንዳለው ውስጡ በጣም ፈርተው ነበረ። ነገር ግን ናታን እኔ ላነበው ፈልጋለሁ እኔ ላንብበው ቢላት፣ ጽዮን ደግሞ ምን ችግር አለው አንተ አነበብከው እኔ ያነበብከው ምንም አይነት ለውጥ የለውም በማለት እንግዲህ ራሷ ለማንበብ ወደ ወረቀቱ አይኗን ስታመላክት ነበረ። የአባቷን መሞት ለናታን ደግሞ የመጽናኛ ደብዳቤ እግዚአብሔር ያጽናህ የሚል ደብዳቤ ነበር የተላከው። ይህ ሲሰሙ እንግዲህ ናታንና ቤዛ የበለጠ በጣም ተደናግጠው ነበረ። ቤዛና ናታን ብቻ ሳይሆኑ ሉሊትን በጣም ደንግጣ ነበረ። ምክንያቱም አባቷ በመሞቱ ጽዮን ስላልሰማች ይህን ነገር ልትጠቀምበት ፈልጋ ነበር። የሆነ ነገር ማድረግ ፈልጋ ነበረ። ነገር ግን ያን ነገር ሳታደርግ በመስማቷ በጣም ታነዳለች። ካሁን በፊትም የገነትና የኤፍራታ እናትና ልጅነት እሷ ሳታቅ በመስማታቸው ተናዳ ነበር። አሁንም ቢሆን እሷ ሳትጠቀምበት ጽዮን ስለሰማች በጣም ታናዳለች። ነገር ግን እሷም ልትሆን ትችላለች ብዬ አስባለሁ በአንድ ሳይድ። ምክንያቱም ጽዮን እያስታወሰች ስለሆነ እሷ ላይ እንደማታስታውስ መስላ ብዙ ነገሮችን እያደረገችባት ስለሆነ ድጋሚ በሽታዋ እንዲያገረሽባትና እንድትረሳ ትፈልጋለች። ከዛ ውጭ ግን ልትጎዳት እንደምትችል በውስጧ እያሰበች ነው። ምግብም አልበላም ብላ ቁጭ ብላ ነበር እና ጽዮን ደግሞ ይህ ነገር ስትሰማ ምን አይነት ስሜት ይሰማታል? የድሮ በሽታው ይነሳባታል ወይስ ደግሞ ኖርማል ነው ብላ ህይወቷን ትቀጥላለች? እንግዲህ የሚፈጠረውን በቀጣይ ክፍል ምናየው ይሆናል ማለት ነው። ኤፍራታ እንግዲህ ይህን ነገር እንዴት ነው ለናታን የምታስረዳው የምትችለው? እንዴት ሊረዳት ይችላል? ወይስ ደግሞ ለጽዮን ነግራ ጽዮን ለናታን እንድታስረዳው ታደርጋለች? ወይስ ለቤዛ ትናገራለች? ለምንድን ነው ለሌላ ሰዎች መናገርስ ያልፈለገችው? ናታን እንዲሰማት ካልፈለገ ለሱ የሚጠቅም ነገር ከሆነ ለምንድን ነው ለሌላ ሰው መናገር ያልፈለገችው? ብቻ ቀጣይ ክፍል የሚፈጠረውን የምናየው ይሆናል። ናታንና ጽዮን ያፌት
ወንድማቸው እንደሆነ ሲሰሙ ምን አይነት ስሜት ይሰማቸዋል? ጽዮን አባቷን መሞት ስትሰማ እሷስ እንዴት ነው ልትሆን የምትችለው? በሽታው ይነሳባታል ወይስ ደግሞ ኖርማል ነው ብላ ህይወቷን ትቀጥላለች። ገነትም እንግዲህ የዳጊ ሁኔታ በጣም እያሳሰባት ነው። ምን እንደሆነ ብትጠይቀውም ሊነግራት አልቻለም። የዳጊ ጓደኛ ደግሞ ጽዮንን ድጋሚ እንዲያገናኘው እየጠየቀው ነበር። ይህ ነገር ዳኔን ኮንፈርት ነስቶታል። ምክንያቱም ቢኒያም በጣም እየተጎዳና እያዘነ ነው። ሲቀጥል ደግሞ እየጠረጠረው ነው። አንተ ነህ ያገናኛት እያለው ይሄ ነገር ዳግምን በጣም እያጨናነቀው ነው። ይህ ሁኔታው ደግሞ ገነትን በጣም እያሳሰባት ነው። ቀጣይ ደግሞ ዳግም ምን አይነት ነገር ሊከሰት ይችላል? ጽዮንን ድጋሚ ያገናኘዋል? ከዚህ የቢኒያም ፍቅር ያበቃለታል ወይስ ደግሞ ጨክኖ አላገናኝም ይለዋል? ኮመንታችሁን አስቀምጡልኝ።